የኢትዮጵያ ታላቁ የህዳሴ ግድብ ተደራዳሪና የቀድሞ የውሃ መስኖና ኢነርጂ ሚኒስትር የሆኑት ዶክተር ኢንጂነር ስለሺ በቀለ በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ ይገባል ሲሉ አሳስበዋል። በንግግራቸው ኢትዮጵያ የአፍሪካ የውሃ ማማ ናት ብትባልም የውሃ ክምችቷ እያሽቆለቆለና በቀጣይ ቅርብ ጊዜያትም ለእጥረት የሚዳርጋት አደጋ በመኖሩ በጥንቃቄ መጠቀም ያስፈልጋል ሲሉ አሳስበዋል። የህዳሴ ግድብ መገንባት ለኢትዮጵያና ለጎረቤት ሀገሮች የኢነርጂ ምንጭ በመሆኑ ለሱዳን ደግሞ በአመት $50 ሚሊዮን የሚያስወጣትን የመሬት ጥበቃ ስራ ወጪ የአፈርና የደለል ጎርፍን ጨምሮ በርካታ አደጋ የሚከላከልላት፣ በተመሳሳይ ለግብጽም እንደዚሁም የግድብ መገንባት ተጠቃሚ የሚያደርጋት ቢሆንም እርሷ ግን ይህንን አታውቅም ሲሉ ተችተዋል። በሂደቱ ግብጽ ከሶማሊያና ከኤርትራ ጋር በመሆን ኢትዮጵያን የመጫንና ኢትዮጵያን የባህር በር እንዳይኖራት የማድረግ እንቅስቃሴዋ የሚታይ ስራ ነው ሲሉ ገልጸዋል። የኢትዮጵያ 130 ሚሊዮን ህዝብ ከባህር በር መለየት ማለት ትልቅ የደህንነት አደጋ፣ ሀገር ውስጥ ደግሞ ቀውስ ሊያመጣ የሚችል አስቸጋሪ በመሆኑ በኢትዮጵያዊነቱ የሚያምን ሁሉ ከግብጽ ጋር የሚሰሩትን ሴራዎች ባለመደገፍ በጋራ መቆም አለበት ሲሉም አሳስበዋል።